ጤና ይስጥልን ሰላምታችን በያላችሁበት ይድረስ። ከዚህ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ የ6 ሰዓት 4 ማዕዘን ዜናችን አሁን ጀምሯል። አበይት ነጥቦችን ነው። የሕዝብ ተወካዮች ምክር ቤት ስራ አስፈጻሚ አካላትን በመቆጣጠር በኩል የሚፈለገውን ያክል ለውጥ እንዳላመጣ ተገለጸ። የጊቤ 3 ኃይል ማመንጫ በአማካኝ በየቀኑ ከ34 እስከ 44 ሴንቲሜትር የውሃ ከፍታ ጭማሪ እያሳየ መምጣቱ ተነገረ። አሜሪካ የሶማሊያ ጦር በቅርቡ በአልሸባብ ላይ ላካሄደችው ውጤታማ ጥቃቶች ምስጋና አቀረበች። ከውጭ የመረጥነው ጉዳያችን ነው። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። በቅድሚያም የጊቤ 3 የኤሌክትሪክ ኃይል ማመንጫ ግድብ ባለፈው ዓመት ይዞት ከነበረው የውሃ ከፍታ በ13 ሜትር ቀንሷል። በመሆኑም ሁሉም የማመንጫ ዩኒቶች በሙሉ አቅማቸው ኃይል ማመንጨት አልቻሉም። በአማካኝ በየቀኑ ከ34 እስከ 44 ሴንቲሜትር በግድቡ የውሃ ከፍታ ጭማሪ እየታየ መምጣቱ ደግሞ ችግሩን እንደሚያቃልለው ተስፋ ተጥሎበታል። በስፍራው ተገኝቶ ቅኝት ያደረገው ባልደረባችን አዝመራ ሞሴ ተከታዩን አጠናቅሯል። በአሁኑ ወቅት በኤሌክትሪክ ኃይል ማመንጫ ግድቦች የተያዘው የውሃ መጠን አነስተኛ መሆን የሚቀርበውን የኤሌክትሪክ ኃይል ከ1000 በሚልቅ ሜጋዋት ዝቅ አድርጎታል። ባለፉት መጋቢትና ሚያዝያ ወር በኦሞ ወንዝ ገባር አካባቢዎች በቂ ዝናብ መዝነብ ባለመቻሉ የጊቤ 1፣ ጊቤ 2ና ጊቤ 3 የሃይድሮ ኤሌክትሪክ ማመንጫ ግድቦች በቂ ውሃ መያዝ አልቻሉም። በተለይ የሀገሪቱን ከፍተኛ ኃይል የሚያቀርበው ይህ የጊቤ 3 የኤሌክትሪክ ኃይል ማመንጫ ግድብ ከባለፈው ዓመት ጋር ሲነጻጸር በ13 ሜትር ከፍታ ዝቅ ያለ የውሃ መጠን ይዟል። ይህ በመሆኑም የሀገሪቱን የኤሌክትሪክ ፍላጎት በእጅጉ ጎድቷል። ከ40 በመቶ በላይ የሀገሪቱን የኤሌክትሪክ ኃይል ፍላጎት የሚሸፍነው የጊቤ 3 የኃይል ማመንጫ ግድብ ከ2 ዓመት በፊት ወደ ስራ ሲገባ የግድቡን ከፍተኛ የውሃ መጠን ሳይዝ መጀመሩ አሁን ከተከሰተው የአየር ንብረት ለውጥ ጋር ተዳምሮ በየዓመቱ የግድቡ የውሃ መጠን ከ10 ሜትር በላይ እየቀነሰ እንዲመጣ አድርጎታል። አሁን ከዛ ከ892 ሜትር አባብ ሌቭል የውሃው መጠን በመቀነሱ ምክንያት 818 ደርሷል ማለት ኦልሞስት መያዝ ከሚችለው በከፍታ 74 ሜትር ያህል ቀንሶ እንመለከተዋለን ማለት ነው። ይሄም ካለፉት አመታት እስከዛሬ ጊቤ 3 ማመንጨት ከጀመረበት በጣም ዝቅተኛ የውሃ ሌቭል የተመዘገበበት ነው ማለት ነው። በዚህም ምክንያት የማመንጨት አቅማችን በዋናነት ከወተር ሄዱ ጋር ወይም ከውሃ ከፍታው ጋር ሄድ ከምንለው ጋር ስለሚያያዝ ፕሮፖርሽናሊ ማመንጨት የምንችለውን ፓወር ቀንሶብናል ማለት ነው። የጊቤ 3 የኃይል ማመንጫ ግድብ በአቅሙ ልክ 1870 ሜጋዋት ኃይል ለማመንጨት አሁን ከያዘው የውሃ መጠን 72 ሜትር ከፍ ሊል ይገባል። ያም ሳይሆን ቀርቶ ባለፈው ዓመት የነበረውን የማመንጨት አቅም ለማግኘት ከ40 ሜትር በላይ ተጨማሪ ውሃ ግድቡ መያዝ ይኖርበታል። 10 ዩኒቶች አሉን። እያንዳንዱ ዩኒት 187 ሜጋዋት የማመንጨት አቅም አለው። ይሄን ማመንጨት የሚችሉት የውሃው መጠን 892 ላይ ከደረሰ ነው። 10ሩም ዩኒቶች እያንዳንዳቸው 187 ስለሚያመነጩ 10ሩንም ዩኒቶች በ187 ስናባዛው 1870 ሜጋዋት የምንለው ኢንስቶልድ ካፓሲቲ ነው። በኃይል ማመንጫ ግድቡ በዚህ ሳምንት በተደረገው የውሃ ልኬት መሰረት በአማካኝ ከ34 እስከ 44 ሴንቲሜትር የውሃ ጭማሪ በየቀኑ ተመዝግቧል። ይህ የውሃ መጨመር ግን የኃይል ማመንጫው ከፍተኛ ኃይል ለማመንጨት በሚገደድበት ወቅት ከፍተኛ ውሃ የሚጠቀም በመሆኑ የግድቡን የውሃ መጠን እንዳያድግ ያደርገዋል። አሁን ባለው የዝናብ ሁኔታ በጊቤ 1ና 2 የኃይል ማመንጫ ግድብ የተሻለ ውሃ እየገባ መሆኑ ግን የጊቤ 3 ኃይል ማመንጫ የማመንጨት አቅሙን ቀንሶ ውሃ ለማጠራቀም ፋታ የሚያገኝ ይሆናል። የቴክኒክና ሙያ ትምህርት ስልጠና ጥራቱን የጠበቀ እንዲሆን በትኩረት ሊሰራ ይገባል ተባለ። የሀገር አቀፍ የክህሎት ውድድር ዝግጅት በትምህርትና ስልጠና ዘርፍ የፓናል ውይይት እየተካሄደ ይገኛል። እዚህ ጉዳይ ላይ እንቆያለን። ባልደረባችን ሙሉ ግርማ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ነው የሚገኘው። ውይይቱ እየተካሄደበት ከሚገኝበት ስፍራ ሙሉ እንደምን ውለሃል? በፓናል ውይይቱ የተነሱ አበይት ነጥቦች ምንድን ናቸው? ምናልባት በቴክኒክና ሙያ ትምህርት ስልጠና ዘርፍ ሀገሪቱን ኢኮኖሚ በመደገፍ በኩልስ ምን ተባለ?
አመሰግናለሁ ሰለሞን። እንግዲህ በዚህ ሳምንት አገር አቀፍ የቴክኖሎጂ እና የክህሎት የውድድር ሳምንት እየተካሄደ ነው፣ በቴክኒክና ሙያ ማለት ይቻላል። እንግዲህ በዚህ ከሰኔ 6 የጀመረው የቴክኖሎጂ ወይም ደግሞ የክህሎት ውድድር አሁን ባለው አጠቃላይ ሁኔታ ላይ ደግሞ የፓናል ውይይት እየተደረገ ነው፣ በቴክኒክና ሙያ የትምህርት ስልጠና ዘርፍ ላይ ማለት ነው። አጠቃላይ ባለው ሁኔታ ላይ ስናይ የቴክኒክና ሙያ ትምህርት ዘርፍ ከ670 በላይ የመንግስት ቴክኒክና ሙያ ትምህርት ስልጠናዎች አሉ። ከ1000 በላይ ደግሞ የግል አሉ። አጠቃላይ ስናይ ከተደራሽና ከጥራት አንጻር ከጊዜ ወደ ጊዜ መሻሻሎች ቢታዩም በዘርፉ ያሉ ችግሮች ግን አሁንም መድረስ የሚፈልግበት ደረጃ እየደረሰ አለመሆኑ ነው የተነገረውና አጠገቤ ጋር አንድ እንግዳ ይገኛሉ። እንግዳችን አቶ ሀብታሙ ክብረት የፌዴራል የቴክኒክና ሙያ ስልጠና ትምህርት ኤጀንሲ ምክትል ዋና ዳይሬክተር ናቸው። ከሳቸው ጋር ጥቂት ቆይታ ላድርግ። አመሰግናለሁ አቶ ሀብታሙ። እንግዲህ አሁን የፓናል ውይይት እየተደረገ ነውና በፓናል ውይይቱ ላይ የቴክኒክና ሙያ ዘርፍ የሚታዩ ዋና ችግሮች ምንድን ናቸው? በዚህ በዋነኛነት ነጥራ የወጡት 4 መሰረታዊ ችግር ናቸው። አንዱ የቴክኒክና ሙያ ዘርፍ የጥራት ችግር በዋነኛነት ታይቷል። ሁለተኛው የኢንዱስትሪው ተሳትፎ ዝቅተኛ መሆኑ፣ በሶስተኛ ደረጃ ደግሞ የህብረተሰቡ ከሰልጣኞች ጀምሮ ወላጆች፣ ህብረተሰቡ በቴክኒክና ሙያ ዘርፍ ላይ ያላቸው ግንዛቤ አሁንም የጎለበት አለመሆኑና ዝቅተኛ መሆኑ ነው። በአራተኛ ደረጃ ለቴክኒክና ሙያ ዘርፍ የሚመደበው ፋይናንስ ከሌሎች የትምህርት ሴክተሮች ጋር ከአጠቃላይ ትምህርትም ከዩኒቨርሲቲም ጋር ሲነጻጸር ዝቅተኛ መሆኑ፣ እነዚህ መሰረታዊ ጎልተው የወጡ በርካታ ችግሮች ያሉብን ቢሆንም በዋነኛነት ግን በዚህ ሲምፖዚየም ጎልተው የወጡና በአጥኚዎች ቡድኖችም የታዩት እነዚህ 4 መሰረታዊ ችግሮች ናቸው። አጠቃላይ አሁን ከችግሮቹ አንጻር የቴክኒክና ሙያ ዘርፉን ለማሻሻል ምንድነው እንደ መፍትሄ እየተወሰደ ያለው? አንደኛው ይህን ችግሮች ለመቅረፍም አቅጣጫዎች ተቀምጠዋል። አንዱ የትምህርትን ጥራት ወይም የስልጠናውን ጥራት ለማድረግ ለማሻሻል በዋነኛነት አሰልጣኞች ላይ መሰራት ያለበት ነው። የአሰልጣኞችን ብቃት የማሳደግ ጉዳይ ነው እና ይሄ አንዱና መሰረታዊ ጉዳይ ነው። ለቀጣይ አሰልጣኞቻችንን የብቃት ደረጃ ለማሳደግ ልዩ ልዩ ፕሮግራሞች ተዘርግተው የሚሰሩ ይሆናል። ሁለተኛው የወርክሾፕ ጉዳይ ነው። ወርክሾፖቻችን በማሽን እንዲጠናከሩ የማድረግ ስራም ይሄ አንዱ የትኩረት አቅጣጫችን ይሆናል ማለት ነው። በአጠቃላይ ሌላው የካሪክለሙ ነው። ካሪክለሙን የኦኩፔሽናል ስታንዳርድ ዝግጅቱን ኢንዱስትሪውን በማሳተፍና በተለይ የተበተነው ባልተማከለ ይሰራ የነበረውን ሰብሰብ ብሎ በተማከለ ደረጃ አቅም እስከሚገነባ ድረስ በዛ ደረጃ ለመስራት እቅድ ተይዞ እየተንቀሳቀስን ነው። ሌላው ከኢንዱስትሪ ጋር ያለንን ግንኙነት የበለጠ ለማጠናከር በተለይ ኢንዱስትሪው በሙያ ደረጃ ዝግጅት፣ በካሪክለም ዝግጅት እንዲሁም የአሰስመንት ቱል ዝግጅት ላይ ቻምበሮችን በስፋት አጠናክሮ ተሳትፏቸውን ከፍ ለማድረግ ስራ ተጀምሯል። ለቀጣይም ይህን አጠናክረን እንቀጥላለን። በመጨረሻም የፋይናንስን ጉዳይም መንግስት በተለይ አሁን በሮድማፕ ዝግጅቱ ላይ ይህን ጉዳይ በትኩረት ተይዞ የፋይናንስ ስርዓት ቀመር ለቲቤት የበጀት አሎኬሽኑም መዘጋጀት እንዳለበት በሮድማፑም ተመልክቷል ማለትና ችግሮችን ለመስራት ችግሮችን ለማቃለል ስራዎች እየተሰሩና የተጀማመሩ ስራዎች እንዳሉ ማስቀመጥ ይቻላል። እሺ፣ አመሰግናለሁ አቶ አበበ። እንግዲህ ሰለሞን፣ በዚህ ሳምንት እየተካሄደ የሚገኘው የክህሎት ውድድር ላይ የተለያዩ ሀገር አቀፍ በክልል ደረጃም በሀገር ደረጃም የተለያዩ ቴክኒክና ሙያ እና ኢንተርፕራይዞች ተሳታፊ ሆነዋል። ከዚህም ከ127 በላይ ቴክኖሎጂዎችን እዚሁ በማምጣት በውድድር ላይ ለመካፈል እዚሁ አዲስ አበባ ነው የሚገኙት እና አጠቃላይ ግን ይሄ ዋነኛው ዓላማው በቴክኒክና ሙያዊ ዘርፍ ላይ ንቅናቄን በመፍጠር በአጠቃላይ ያሉትን ችግሮች ከመፍታት አንጻር የተዘጋጀ ነውና ያለኝ አጠቃላይ መረጃ ይሄን ይመስላል። አመሰግናለሁ። ባልደረባችን ሙሉ ግርማይ በገጽታ መስመራችን ተገኝተህ ላደረስከን መረጃዎች እናመሰግናለን። ዜናዎቻችን ይቀጥላሉ። በዚህ በአዲስ አበባ ከተማ በተለያዩ ቦታዎች ማዕድናትና ለግንባታ የሚውሉ ግብዓቶችን ለማውጣት ተቆፍረው ያልተሞሉ ጉድጓዶች ውሃ በማቆር የሰው ሕይወት ላይ አደጋ እያደረሱ መሆኑን ነዋሪዎች ይገልጻሉ። መጪው ጊዜ ክረምት ከመሆኑ ጋር ተያይዞ ጉድጓዶችን የመድፈን ስራ ካልተሰራ አደጋው እንደሚባባስ የእሳትና አደጋ ስጋት ስራ አመራር ኮሚሽን ገልጿል። ሪፖርተራችን አዲስ ዓለም ተሾመ ተከታዩን አጠናቅራለች።
በቦሌ ክፍለ ከተማ ወረዳ 12 ልዩ ስሙ በሎ ተብሎ የሚጠራው አካባቢ ማዕድናትን ለማውጣት ተብሎ የተቆፈረው ጉድጓድ ክፍት በመተው ውሃ አቁሯል። የሚቆፈር ቦታ ተመልሶ ወደ ነበረበት ባለመመለሱ ምክንያት ግን ቁጥራቸው ቀላል የማይባል ዜጎች ህይወታቸውን እንደሚያጡ የአካባቢው ነዋሪ የሆነው ወጣት አለባቸው ጌታቸው የችግሩን አሳሳቢነት ይናገራል። ገላይን ታጠባለው በሚል እዚህ አካባቢ መጥቶ ልጁ እና ገብቶ ነው የደወሉልኝ። ለእሳት አደጋ ደውልልኝ ያሉኝ። ደውዬ በወቅቱ ከነሱ ጋር መጣውና እዚህ ስመጣ ያው እዚህ ሞቶ ነው የተገኘው። ሬሳውን ከነሱ ጋር ተባብረን ለማውጣት ሞክረናል። ምን ተሰማ? ያው እኔ በጣም ተሰምቶኛል በወቅቱ ማለት ነው። እና ከባድም ነው አሳዛኝ ነው። እነሱ ተቆፍሮ በማሽን ምናምን ማዕድኑ ከጨረሱ በኋላ እነሱ ያው እንደዚሁ ነው ጥለው ተሄዱ እና ያው የሚሰማን አካል የለም። በአዲስ አበባ ከተማ በተለያዩ ቦታዎች ላይ ማዕድናትን ለማውጣት ቁፋሮች ይከናወናሉ። እነዚህ ቁፋሮች የሚከናወኑት በግል አልሚዎች እንዲሁም ደግሞ በመንግስትም ጭምር ነው። እነዚህ ቦታዎች ታዲያ መልሰው ወደ ቦታቸው ባለመመለሳቸው ለበርካታ ዜጎች ስጋት ሆነው ቀጥለዋል። ባለፉት ወራት ብቻ 16 የሚሆኑ ሰዎች በመሰል ኩሬዎች ህይወታቸውን አጥተዋል። የአካባቢው ነዋሪዎችን ስጋት የሌሎችን ደግሞ ቸልተኝነት የሚያሳየው ይህ ሰፊና ጥልቅ ኩሬ መጪው ጊዜ ክረምት በመሆኑ ስጋታቸውን እንዳባባሰው ሌሎች የአካባቢው ነዋሪዎችም ተናግረው የሚመለከተው አካል መፍትሄ ይስጠን ይላሉ። ልጁ ጠፋበት፣ ከብቶቻችን ችግር አለው፣ ከብት ተገባበት አይወጣም፣ ሰው እንኳን መውጣት አላቃተውም፣ እንኳን እንሰሳ። ክረምት ሲሆንም ወደ ላይ ነው እንጂ ወደ ታች አይሄድም። እየሞላ ነው። አሁን እንኳን አልጎደለም። ክረምት ነው። አሁን ችግራችንን መንግስት አይቶ እንዲደፍን ይሞላል። አምልና ናሰ ማለት ያቺ 2 ወር 1 አመት ይመስላል። ያቺ 2 ወር ስለዚህ ዋስ ለመመላ መንግስት ይደፍንልን ነው። ለማሳያነት ይህንን አካባቢ ያነሳን እንጂ በከተማዋ በተለያዩ ክፍለ ከተሞች ይህ ችግር በስፋት ይታያል። የእሳትና የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ባለሙያ አቶ ስለሺ ተስፋዬ ጉድጓዶች የሚቆፈሩት ከአካባቢ ጥበቃ ባለስልጣን ፍቃድ በሚያገኙ አልሚዎች በመሆኑ እነሱን የመከታተል ስራ ዝቅተኛ በመሆኑ ችግሮቹ እየደረሱ ነው። በ2010 እስከ 6 ወር ባለው ራሱ 12 የሚሆኑ ሰዎች እነዚህ የተለያዩ ማዕድናት የወጡባቸው ካባ ጉድጓዶች ወይም ኩሬዎች ላይ ገብተው ህይወታቸውን ያጡበት ነው። የአዲስ አበባ አካባቢ ጥበቃ ባለስልጣን ይህንን ፍቃድ የሚሰጥና ፍቃዱንም ደግሞ ለአልሚዎች በሚሰጥበት ወቅትም ደግሞ የማስተዳደር ጭምር በአዋጅ የተሰጠበት ሁኔታ ነው ያለ። ይሁን እንጂ ይህንን ግን መልሶ የማልማት ስራዎች ይሰራሉ ከማለት ውጭ አሁንም ድረስ እንግዲህ ቀደም በየ እንደተጠቀስኩልሽ ችግሮች እየተከሰቱ ያለበት ሁኔታ ነው ያለው። ስለዚህ አሁን ላይ ክረምት መምጫ ወቅት ላይ በተለይም በጣም ችግሮቹ ወይም ደግሞ ለተለያዩ ሰዎች ለህልፈት የሚዳረጉበት ሁኔታ ነው ያለው። በእሳትና የአደጋ ስጋት ስራ አመራር ኮሚሽን የባህር ጠላቂ ዋናተኛው አይችልም አለማየሁ ደግሞ ክፍት የተተዉት ቦታዎች ዘላቂ መፍትሄ እስኪያገኙ ጥበቃ ቢደረግላቸው ይላል። ጥልቀቱ እስከ 4 ሜትር ነው። በዛም ላይ ይዋኙ ያው ብዙም ልምድም ያላቸው ልምድም የሌላቸው በዛው እንትን ይሉና ደክመው ይገባሉ። ያው እኛው ነን የምናወጣው። የካባውን የሚያስቆፍሩ ኃላፊዎች ጥበቃ እንዲደረግለት ዋና ትልቁ እንትን ነው። ለአልሚዎች 95% ፍቃድ የሚሰጠው የአዲስ አበባ የአካባቢ ጥበቃ ባለስልጣን ለአልሚዎች ፍቃድ ሲሰጥ በ1 ሄክታር ወይም በ10,000 የካሬ ሜትር ስፋት መጠን 28,000 ብር ለመልሶ ማልሚያ ለተቋሙ እንዲያስይዙ ያደርጋል። ለአልሚዎች ፍቃድ ከሚሰጠው ከአዲስ አበባ አካባቢ ጥበቃ ባለስልጣን በዚህ ጉዳይ ምላሽ ለማግኘት በተደጋጋሚ ያደረግነው ሙከራ አልተሳካም። በከተማዋ በተለያዩ አካባቢዎች 94 የሚሆኑ ተቆፍሮ ያልተደፈኑ ጉድጓዶች መኖራቸውን መረጃዎች ያመለክታሉ። የህዝብ ተወካዮች ምክር ቤት ስራ አስፈጻሚ አካላትን በመቆጣጠር በኩል የሚፈለገውን ያክል ለውጥ እንዳላመጣ ተገለጸ። ምክር ቤቱ ከስራ አስፈጻሚ አካላት የሚመጡ ህጎችን ከማጽደቅ ውጪ በራሱ የመንግስት አካላትን ለመቆጣጠር ህጎችን ሲያወጣ አይታይም ሲሉ ምሁራንና የቀድሞ የምክር ቤት አባላት ይገልጻሉ። ሪፖርተራችን ይመራደም በጉዳዩ ዙሪያ ተከታዩን አጠናቅሯል። ፖለቲካዊ ለውጥን ኢትዮጵያ ካስተናገደች 1 ዓመት ከ2 ወር ተቆጥሯል። ባለፉት በእነዚህ ጊዜያት ውስጥ የመጡ ለውጦችን የመሩትንና ያኔ መጋቢት 24 2010 ዓ.ም ለሀገሪቱ ጠቅላይ ሚኒስትርነት የቀረቡትን የዶክተር አብይ አህመድ ሹመትን ያጸደቀው የህዝብ ተወካዮች ምክር ቤት እሱም የለውጡ አካል ይሆን ዘንድ አፈ ጉባኤ ተቀይሮለታል። የቋሚ ኮሚቴ አወቃቀርም እንደገና ማሻሻያ ተደርጎለታል። እነዚህና ሌሎች ማሻሻያዎች ለፓርላማው ሲደረግለት ከበፊቱ በተሻለ መልኩ የመንግስት ስራ አስፈጻሚ አካላትን የመቆጣጠር
የመቆጣጠርና የመከታተል ስራውን በአግባቡ እንዲያከናውን ለማድረግ ታስቦ ነው። ይሁንና የህዝብ ተወካዮች ምክር ቤት ለውጡ ከመጣ በኋላም የስራ አስፈጻሚ አካላትን በመቆጣጠር በኩል ለመለወጥ ካለ ፍላጎት በዘለለ ተግባር ላይ ሲውል አለመታየቱን የቀድሞ የፓርላማ አባል አቶ ግርማ ሰይፉ ይናገራሉ። ፓርላማው አሁን ስራ አስፈጻሚውን በመቆጣጠር ረገድ የተለየ ለውጥ ያመጣል ተብሎ አይጠበቅም። መሰረታዊ ምክንያቱ የሚመድቧቸው የፖለቲካ ሰዎች የስራ አስፈጻሚ ሰዎች ከራሳቸው ፓርቲ የሚመደቡ ስለሆነ የፓርቲያቸውን ስራ እንዲፈጽሙ የሚመደቡ መልእክተኞች እንጂ በፓርላማው ተጠያቂ የሚሆኑ አይደሉም። የሀገሪቱን ፕሬዝደንት፣ ሚኒስትሮች፣ ከፍተኛ የመንግስት ባለስልጣናትን ሹመትና በስራ ላይ የሚውሉ ህጎችን ብሎም የሀገሪቱን ዓመታዊ በጀት የማጽደቅ ስልጣን ያለው ይኸው ምክር ቤት ባለስልጣናት ስህተት ሲሰሩ በማስተካከልና ተጠያቂ በማድረግ ረገድ ገና በርካታ ጥረቶች ይጠበቁበታል የሚሉት ደግሞ የፐብሊክ ሰርቪስ ባለሙያው አቶ ዳደ ደስታ ናቸው። የተበላሸ ባለስልጣንና ስራ አስፈጻሚ እንኳን ቢኖር አትሊስት ይሄ እንደ ምሰሶ ማለት የተተከለ ምሰሶ ብዙም የማይነቃነቅ ከፕሪንሲፕል የማይወጣ ከህግ የማይወጣ ፓርላማ አለን ብለህ ትረጋጋለህ እና ፓርላማው በጣም በብዙ ርቀት ሊገኝ ከሚገባው በላይ በቦታ በጣም በብዙ ርቀት ላይ ነው ያለው ብዬ ነው የማስበው። ትልቁ የህዝብ ተወካዮች ምክር ቤት ክፍተት የመድብለ ፓርቲን ያካተተ አለመሆኑ ነው የሚሉት የቀድሞ የምክር ቤቱ አባል አቶ ግርማ ሰይፉ የአንድ ወገን ስብስብ ስለሆነ ስራ አስፈጻሚ አካላትን ተጠያቂ ለማድረግ ያስቸግረዋል ይላሉ። መንግስት በዋነኝነት የሚቆጣጠረው የሚፈልገው አካል ጓደኛው ከሆነ የቤተሰብ ጉባኤ ነው የሚሆነው። ስለዚህ በቤተሰብ ጉባኤ ውስጥ ይሄ የጓዳ ሚስጥር ነው ተብሎ ከመዳፈን አልፎ እንትን አይልም። ምክንያቱም አንዳንዶቹ እነሱ የሚናገሯቸው ነገሮች በሚቀጥለው እንዳይመረጡ ያደርጋቸዋል። ስለዚህ አይናገሩ። የፐብሊክ ሰርቪስ ባለሙያና ምሁር አቶ ዳደ ደስታ ከስራ አስፈጻሚው በኩል የሚመጡ ህጎችን ከማጽደቅ ባለፈ ፓርላማው በራሱ አስፈጻሚ አካላትን ለመቆጣጠር ህጎችን ሲያወጣ ለመታየቱ ስራ አስፈጻሚውን የመቆጣጠር ክፍተቱ አንዱ ስለመሆኑ ነው የሚናገሩት። ስራ አስፈጻሚ ጉዳዮች ይኖሩታል፣ በህግ መደገፍ ያለባቸው ተገቢ ነው። ይህም ልክ አይደለም ማለት አይደለም። ነገር ግን ሚዛን የምታየው ፓርላማው ራሱ ህጎችን ኢኒሼት አድርጎ የራሱ ሞሽኖች በዚህ መልክ ክፍተቶች ይታዩናል። አስፈጻሚዎችን ለመቆጣጠር እንደዚህ አይነት ችግሮች ገጥመውናል። ስለዚህ እነዛን ለመያዝ የዚህ አይነት ህግ ማውጣት ያስፈልገናል። ከራሱ የሚነሱ ህጎች በጣም በብዛት ነበረባቸው። ይሄ አይታይም። በሌላ በኩልም የምክር ቤቱ አባላት ለወከላቸው ህዝብ ትክክለኛ ድምጽ የሆኑት ዘንድ በሀገራዊና ዓለም አቀፋዊ ጉዳዮች ላይም ራሳቸውን በእውቀትና በክህሎት ማብቃት ይጠበቅባቸዋል የአስተያየት ሰጪዎቹ የጋራ ሀሳብ ነው። እዚሁ ጉዳይ ላይ እንቆያለን። በጉዳዩ ዙሪያ ተጨማሪ ምላሽና ማብራሪያ እንዲሰጡን የህዝብ ተወካዮች ምክር ቤት ጽህፈት ቤት ኃላፊ ዶክተር ምስራቅ መኮንን ስቱዲዮ ናቸው። መጠነኛ ቆይታ ይኖረኛል። ስለ ጊዜዎት እናመሰግናለን ዶክተር። የእንደራሴዎች ምክር ቤት በሚፈለገው ልክ አስፈጻሚውን የመቆጣጠር አለመቻል፣ ከተጽዕኖ አለመውጣትና ሞገስ ርቆታል የሚሉም ወገኖች አያሌ ናቸው። በዚህ ጉዳይ ላይ ምን ይላሉ? አመሰግናለሁ። ይህን አሁን የተባለውን ሀሳብ በሜሪቱ ማየት ተገቢ ነው ብዬ አምናለሁ። በትክክለኛው መንገድ ማለት ነው። የህዝብ ተወካዮች ምክር ቤት በተለይም አገራዊ ሪፎርሙን ተከትሎ ራሱን ሪፎርም እያደረገ ያለ ተቋም ነው። ምናልባት በእኔ እምነት የሪፎርሙ ቁንጮ ነው ብዬ ነው ማምነው። ምክንያቱም በአስፈጻሚው አካል የሚኖሩ ሪፎርሞችም ሆኑ አጠቃላይ ስራዎች በዚህ ሂደት ውስጥ የሚያልፉ በመሆናቸው የህዝብ ተወካዮች ምክር ቤት ቀድሞ እንደነበረበት ሁኔታ ነው ብሎ መውሰድ በጣም አስቸጋሪ ነው። ለነገሩ ቀድሞም ቢሆን በውስጥ ትግል አለ በምክር ቤት ውስጥ። ነገር ግን አሁን ምናልባትም ሁላችንም እንደምናውቀው የተለያዩ ጋዜጠኞችም ገብተው በምክር ቤታችን ያሉትን እንቅስቃሴዎች እንደሚያዩትና እንደሚዘግቡት ከፍተኛ ክርክር የሚካሄድበት የምክር ቤት አባላት እውነትም ለወከላቸው ህዝብና ለህሊናቸው የሚሰሩበት ጊዜ ባህል እያደገ መጥቷል የሚል እምነት ነው ያለኝ። ግን አስፈጻሚውን አካል መቆጣጠር አለመቻል ሌላው የሚነሳው ትልቁ ነገር ይሄ ሲባል ምን ማለት ነው? እውነት ነው። ይሄ ሲባል ምን ማለት ነው? አስፈጻሚውን አካል መቆጣጠርና መከታተል ሲባል በዋነኛነት አስፈጻሚው አካል እቅድ አለው። አስፈጻሚው አካል የሚያቀርባቸው እቅዶች በትክክልም የህዝብን ችግር ሊፈቱ የሚችሉ እቅዶች ናቸው ወይ? ምናልባትም ደግሞ ከአለፉት
ካስቀመጥናቸው ግቦች በጠቅላላ በ5 ዓመት እናሳካቸዋለን ብለን ካስቀመጥናቸው ጋር የተጣጣሙ ናቸው ወይ ብሎ መጀመሪያ ማየት የግድ ነው። ከዛ ቀጥሎ ደግሞ በዛ መሰረት ስራዎች እየተፈጸሙ ነው ወይ ብሎ ክትትል ማድረግ ነውና በዚህ ላይ አንደኛ ምክር ቤቱ ራሱን አደረጃጀቱን ያሻሻለበት እና ቋሚ ኮሚቴዎቹ ጠንከር ብለው ሰብሰብ ብለው አስፈጻሚ አካላትን እንዲቆጣጠሩ እንዲገመግሙ የተደረገበት፣ ሁለተኛ ደግሞ በዚህ በጀት ዓመት ሁሉም ሚኒስቴር መስሪያ ቤቶች በሚባል ደረጃ ሪፖርታቸውን ለፓርላማ በተለየ ሁኔታ ያቀረቡበት ነው። ከዚህ ዓመታት በፊት ይሄ ባህል አልነበረም። 4-5 የሚኒስቴር መስሪያ ቤቶች ያቀርባሉ። ከዛ በኋላ ሌሎቹ ምናልባት የሚቀጥለው ዓመት ነው ሊደርሳቸው የሚችለው የነበረው። በዚህ ዓመት ግን ሁሉም በቋሚ ኮሚቴዎች ብቻ የተገመገሙ ሳይሆን አፈጻጸማቸው እስከ ሰኔ 30 ባለው ምንጨርሰው ሁሉም በፓርላማ መጥተው የተገመገሙበት ነው አንዱ። ይሄ ብቻ አይደለም። የምክር ቤቱ ቋሚ ኮሚቴዎች በመስክ በወረቀት ላይ ተሰርተዋል የተባሉ አፈጻጸሞች በመሬት ላይ አሉ ወይ የሚለውን በሁሉም የሀገሪቷ አቅጣጫ በሚባል ደረጃ እና በሁሉም የስራ መስኮች ስምሪት አድርገው ክትትል ድጋፍና መሬት ላይ ያለውን እውነታ ይዘው የመጡበት ነው። ሶስተኛው አመቱ መጀመሪያ ላይ የጀመርናቸው የውለታ የመግባት አለ። ስለዚህ ይሄ በመጨረሻው ሁሉም ተገምግሞ የመስክ ስምሪት ጉብኝታችን ውጤት የአፈጻጸም ውጤታቸው እና አጠቃላይ ሊያስፈጽሙት ከሚገባ ዋና ተልዕኮ ሁሉንም ዝርዝር እቅድ ሳይሆን ዋና የተሰጣቸው ሚኒስቴር መስሪያ ቤቶች ሲቋቋሙ የተሰጣቸው ተልዕኮ አለ። ከዛ አንጻር ተነስተው የሚጠናቀርበትና ለአስፈጻሚውም አካል ግብረ መልስ የሚሰጥበት ይሆናል። መልካም። ሌላው ነገር ምክር ቤቱ አስፈጻሚውን አካል ሊቆጣጠር የሚችል ህግ አለው። አስፈጻሚውን ሊቆጣጠር የሚችል በዋነኛነት አስፈጻሚውን የምክር ቤቱ የተቋቋመው አንዱም በስልጣንና ኃላፊነቱ ላይ አስፈጻሚ አካላትን የመቆጣጠርና የመከታተል ስልጣንና ኃላፊነት ነው የተሰጠው። በህግ የተቀመጠ ነገር አለው እሱ። ለምሳሌ አሁን የበጀት ጉድለት ሲስተዋል፣ የአሰራር ጉድለት ሲስተዋል በምን ነው እነዚህ ሰዎች ሊጠየቁ የሚችሉት? አዎ ምንድነው ያለው ፕራክቲስ? የማንኛውም ብዙ ጊዜ እንደዚህ ያሉ ነገሮች ስለሚነሳ ማለት ነው ይሄን ጥያቄ ያነሳ። ማንኛውም አስፈጻሚ አካል በሚያደርጋቸው ጉድለቶች በተለይም ደግሞ ስራውን ፐርፎርም አላደረገም ተብሎ ሲታመን በምክር ቤቱ ወደ ምክር ቤቱ አምጥቶ የሚያሾመው አካል የጠቅላይ ሚኒስትሩ ናቸው። ስለዚህ በቀጥታ እና በዋነኛነት የመጀመሪያው ተጠሪ ለምክር ቤቱ ጠቅላይ ሚኒስትሩ ናቸው። ስለዚህ እነዚህ አስፈጻሚ አካላት የተሰጣቸውን ተልዕኮ ያልፈጸሙና በብቃት ስራቸውን ያልፈጸሙት ተጠናቅሮ ከነዝርዝር ምክንያቱ ለጠቅላይ ሚኒስትሩ የሚቀርብበት ሁኔታ ነው ያለውና በዚህ ዓመትም ይሄንኑ ለማድረግ ነው እየተሰራ ያለው ማለት ነው። እንግዲህ በቀጣይ ያው ሀገራዊ ለውጡን ተከትሎ የሚደረጉ ማሻሻያዎች ይኖራሉ። ምክር ቤቱም እንግዲህ ተቋማዊና በህገ መንግስቱ የተቀመጡ እሳቤዎችን ሙሉ በሙሉ ለመተግበር ምን ያክል ነው እንቅስቃሴው? ማሳያ ነጥቦችስ ምንድናቸው? ቀደም ሲል እርሶም ከለውጡ በፊት ያልነበሩ ከለውጡ በኋላ ደግሞ የመጡ ለውጦችን ሲነግሩን ነበርና ከዚህ አኳያ በህገ መንግስቱ የተሰጠውን ኃላፊነት በህግም የተደነገጉ እሳቤዎችን ሙሉ በሙሉ ተግባራዊ ለማድረግና የለውጡን እሳቤዎች በማስቀጠል በኩል እንደምን ነው የሚገለጸው? አንደኛና የመጀመሪያው ምክር ቤቱ ራሱንም ሪፎርም እያደረገ ነው ያለው። አሰራሮቹን ሪፎርም እያደረገ ነው ያለው። የትኞቹ አሰራሮች ለዚህ ያሰብነውን ግብ ለማሳካት የሚያስኬዱ ናቸው የሚለውን ነገር ከምክር ቤቱ የአባላት ስነ ምግባርና የአሰራር ደንብ ጀምሮ እየተፈተሸ ያለበት ሁኔታ ነው ያለው። እንዲሁም ደግሞ ምክር ቤቱ የሚሰራቸውን ስራዎች ለህዝቡ በቀጥታ ይፋ የሚያደርግበት አሁን አስፈጻሚ አካላት በሚከታተልበት በሚቆጣጠርበት ጊዜ የተጠናቀረ ሪፖርቱን በግልጽ ህዝቡ የሚያውቅበትን መንገድም ጭምር ተግባራዊ እናደርጋለን። ተቋማዊ ለማድረግ ማለት ተቋማዊ ለማድረግ ተግባራዊ ይደረጋል ተብሎ እየተሰራ ያለ ነው። ምክንያቱም እያንዳንዱ አስፈጻሚ አካላት በጥንካሬው በጥረቱም በምክር ቤቱ የሚሰጠውን ግምገማ ህዝቡ ሊያውቀው እና ሊረዳው ይገባል ተብሎ ስለሚታሰብ እነዚህ ማሻሻያ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው ማለት ነው። እንዲሁም ደግሞ የህዝቡ አንገብጋቢ አጀንዳዎች ምንድን ናቸው? በየወቅቱ የሚቀያየሩ አጀንዳዎች አሉ መሬት ላይ በሚፈጠሩ ነባራዊ ሁኔታዎች ማለት ነው። ስለዚህ እነዛንም በግልጽ ጊዜ ሰጥቶ እየገመገመ ለግብረ መልስ የሚሰጥበትን ስርዓትም ጭምር
ተግባራዊ እናደርጋለን ተብሎ የተጀመሩ እንቅስቃሴዎችና በተግባርም እየተሰሩ ያሉ ስራዎች ናቸው። መልካም። የህዝብ ተወካዮች ምክር ቤት ጽህፈት ቤት ኃላፊ ዶክተር ምስራቅ መኮንን እዚህ ስቱዲዮአችን ተገኝተው ምላሽና ማብራሪያ ስለሰጡ እናመሰግናለን። መልካም ቀን ይሁን። እናመሰግናለሁ። አራት ማዕዘን ዜናዎቻችን ከኢትዮጵያ ቴሌቪዥን አሁንም በተለያዩ ጉዳዮች እንደቀጠሉ ናቸው። ሴቶች በሀገሪቱ የሚስተዋሉ ግጭቶችን አስቀድመው በመከላከል ዘላቂ ሰላም እንዲሰፍን ሚናቸውን እንዲወጡ ተጠየቀ። የአማራ ክልል ሴቶችና ወጣቶች ከአጎራባች ክልሎች ሴቶችና ወጣቶች ጋር በሰላምና በደህንነት ዙሪያ የሚመክር መድረክ በባህር ዳር ከተማ እየተካሄደ ይገኛል። መድረኩን በንግግር የከፈቱት የሴቶች ህጻናትና ወጣቶች ሚኒስትር ዴኤታ ወይዘሮ ስመኝ ውቤ አሁን ላይ በሀገሪቱ የሚታዩ ግጭቶች ሁለንተናዊ ለውጡን የሚያደናቅፉ በመሆናቸው ሴቶች ቤተሰብ የመምራት ልምዳቸውን ተጠቅመው ዘላቂ ሰላም እንዲሰፍን ሊሰሩ ይገባል ሲሉ ጥሪያቸውን አስተላልፈዋል። የአማራ ክልል ሴቶች ህጻናትና ወጣቶች ቢሮ ኃላፊ አስናቁ ድረስ በበኩላቸው አሁን ላይ የሚስተዋሉ ግጭቶች፣ መፈናቀልና የደቦ ፍርድ ቀዳሚ ተጎጂዎች ሴቶችና ወጣቶች በመሆናቸው የአጎራባች ክልሎች ሴቶችና ወጣቶች በትኩረት ሊሰሩ እንደሚገባ ገልጸዋል። እዚህ ጉዳይ ላይ እንቆያለን። ሪፖርተራችን ይሄ ነው ዋጋቸው ጉባኤው እየተካሄደበት ከሚገኘው ባህር ዳር ከተማ ተጨማሪ መረጃዎችን ሊያደርሰን በቀጥታ የስልክ መስመራችን ላይ ነው የሚገኘው። ይሄ ነው እንደምንልሃል። እንደምን ዋልክ ሰለሞን? ይመስገን። እስኪ በውይይቱ የተነሱ ዋና ዋና ነጥቦች ምንድን ናቸው? ጠቅላላ አድርገህ ብትነግረን። መልካም። እንግዲህ ቀደም ሲል አንተም ለማንሳት እንደሞከርከው በዚህ በባህር ዳር ከተማ እየተካሄደ በሚገኘው የምክክር መድረክ ከዚህ ከአማራ ክልልና ከአጎራባች ክልሎች የተውጣጡ ሴቶችና ወጣቶች ናቸው እየተሳተፉ የሚገኙት። እንግዲህ ለመጥቀስ ያህልም ከኦሮሚያ ክልልና ከአፋር እንዲሁም ደግሞ ከአማራ ክልል ያሉ ሴቶችና ወጣቶች ናቸው እየተሳተፉ የሚገኙት። እንግዲህ ዓላማው ምንድን ነው? በሀገሪቱ ባለው ዘላቂ ሰላም እንዲሰፍን ሴቶችና ወጣቶች በምን መልኩ ነው ሚናቸውን መወጣት የሚገባቸው በሚለው ጉዳይ ላይ ነው ዋና ትኩረቱን አድርጎ ውይይት እየተደረገ የሚገኘው። እንግዲህ ከነዚሁ ከሴቶችና ከወጣቶችን ባለፈ የክልልና የፌዴራል ከፍተኛ የስራ ኃላፊዎች ለምሳሌ ያህል የክልሉ የጸጥታና አስተዳደር ጉዳይ ቢሮ ኃላፊ ብርጋዴር ጀነራል አሳምነው ጽጌን ጨምሮ የአማራ ክልል ምክር ቤት አፈ ጉባኤ ወይዘሮ ወርቅ ሰሙ ማሞም ተገኝተዋል። እንግዲህ በመድረኩ ላይ የመክፈቻ ንግግር ያደረጉት ወይዘሮ ስመኝ ውቤ የሴቶችና ህጻናት ሚኒስተር ዴኤታ ናቸው። በአጠቃላይ በሀገሪቱ ያሉ ብሔርና ብሔረሰቦች የጋራ ታሪክ ያላቸው የጋራ ባህል፣ ማንነትና ብዙ የሚያስተሳስሩ ነገሮች ያላቸው ህዝቦች ናቸው። ይህ የሚያስተሳስረን ነገር ደግሞ በሀገሪቱ ዘላቂ ሰላም እንዲሰፍን በሚደረገው ጥረት አጋዥ ነው። ነገር ግን አሁን ላይ እየታዩ ያሉ ችግሮችን በመቅረፍ በኩል ሴቶች፣ ወጣቶች በቅድሚያ ተሰላፊ መሆን መቻል አለባቸው የሚል ነገር ነው ያነሱት። ሴቶችና ወጣቶች የሀገሪቱ ከፍተኛ ከህዝብ ቁጥሩ ከፍተኛውን መጠን የሚሸፍኑ ናቸው። ከ70% በላይ ሴቶችና ወጣቶች ናቸው ከአጠቃላይ የህዝብ ቁጥሩ ማለት ነው። በመሆኑም ይህ የህብረተሰብ ክፍል ከፍተኛ ለውጥ ማምጣት የሚችል ነው። በመሆኑም አሁኑ ለአጠቃላይ በሀገሪቱ ላለው የሰላምና የጸጥታ ሁኔታ መሰናክል፣ እንቅፋት የሆኑ ነገሮችን በመከላከልና በማስወገድ በኩል ከፍተኛ ለውጥ ማምጣት የሚችል የህብረተሰብ ክፍል በመሆኑ ተገቢውን ሚና መወጣት አለባቸው የሚል ነገር ነው ያነሱት። እርሳቸው እንግዲህ ሴቶች ቤተሰብን የመምራት ልምድ አላቸው። ልጆቻቸውን በእውቀት በክህሎት ኮትኩቶ የማሳደግ ልምድ አላቸው። ቤተሰባቸውንም የመምራት ልምድ አላቸው። ይህንን ልምዳቸውን አሁን ላይ በሀገሪቱ እየተከሰቱ ላሉ ችግሮች መፍቻነት ሊጠቀሙበት ይገባል የሚል መልእክትም አስተላልፈዋል። ከዛም ባለፈ እንግዲህ ሴቶች እናቶች ናቸው። እናቶች ደግሞ ለህፃናትም ለወጣቶችም የተለየ ተፈጥሯዊ ቀረቤታ አላቸው። በመሆኑም ለሚመክሯቸው ነገር እንዲገስጿቸው በሚያደርጉበት ጊዜ የእናቶችን ሀሳብ የመቀበል ሰፊ ልምድ አለ በሀገሪቱ። ይህንን ተፈጥሯዊ ቀረቤታቸውን በሀገሪቱ ዘላቂ ሰላም እንዲሰፍን ለማድረግ በአግባቡ ሊጠቀሙበት ይገባል የሚል ነገር ነው የተናገሩት። ወጣቶችም እንዲሁ ወጣቶች ለሀገሪቱ እድገት በጣም አስፈላጊዎች ናቸው። በመሆኑም አሁን ላይ ያለውን የጥላቻ መንፈስ ከውስጣቸው በማውጣት እንዲሁ ለሀገሪቱ ልማትና እድገት እምቅ ጉልበታቸውን ሊያውሉ ይገባል የሚል መልዕክት ነው ያስተላለፉት። ከዛ ባለፈ እንግዲህ የአማራ ክልል ሴቶችና ህጻናት ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ አስናቁ ድረስም መልእክታቸውን አስተላልፈው ነበር። እርሳቸው እንዳሉት ምንድን ነው አሁን ላይ በተለይ በቅርብ ጊዜያት በሚከሰቱ ግጭቶች መፈናቀሎች አሉ። በእነዚህ ግጭቶች በዋናነት የሚጎዱት ሴቶችና ህጻናት ናቸው። ወጣቶችም እንዲሁ በርካታ ቁጥር ያላቸው ወጣቶች ህይወታቸውን የሚያጡበት አጋጣሚ አለ በእነዚህ መፈናቀልና ግጭቶች ማለት ነው። በመሆኑም ዋነኛ ተጎጂዎች ራሳቸው እስከሆኑ ድረስ
እነዚህን ችግሮች በመከላከል በኩል ከዚህ በፊቱም በተሻለ ሁኔታ ራሳቸው ሊሰሩ ይገባል የሚል ነገር ነው ያነሱት። እንግዲህ ተሳታፊዎችንም ለማነጋገር ሞክረን ነበረ። ተሳታፊዎቹ በዋናነት ወደዚህ ክልል በመምጣታቸውና በዚህ በሰላምና በሀገር አንድነት ጉዳይ ላይ ውይይት በማድረጋቸው የተሻለ ነገር ይመጣል ብለው እንደሚያስቡ ነግረውናል። እንግዲህ ተቀራርቦ መስራቱ ከዚህ በፊት የነበሩ ችግሮችን በመቅረፍ በኩል የተለየ አስተዋጽኦ እንደሚኖረው የተናገሩት እንግዲህ የአፋር የአማራና የኦሮሚያ ክልል ሴቶችና ህጻናት ወጣቶች ናቸው እየተነጋገሩ ያሉት። እነዚህ ክልሎች በጋራ አሁንም መነጋገራቸው እስካሁን ድረስ ይታዩ የነበሩ ችግሮችን በመቅረፍ በኩል የተሻለ ሚና እንደሚኖረው ነው የተናገሩት። ይሄ ነው ዋጋቸው ከባህር ዳር በቀጥታ የስልክ መስመራችን ተገኝተህ ላደረስከን መረጃዎች እናመሰግናለን። አርሶ አደሩ በመስኖ የተለያዩ አትክልትና ፍራፍሬዎችን በማምረት ተጠቃሚ እንዲሆን የማድረግ ስራዎች እየተከናወኑ መሆኑን የግብርና ሚኒስቴር ገለጸ። ይሁን እንጂ ለዘርፉ ተገቢውን ትኩረት ባለመሰጠቱ ክፍተቶች መኖራቸውን ሚኒስቴር መስሪያ ቤቱ ጠቁሞ ይህንን ለመፍታትም እየተሰራ ስለመሆኑ ገልጿል። ይድነቃቸው ሰማው ነው ያዘጋጀው። ሶሎሞን ጸጋይ እንደሚከተለው ያቀርበዋል። በኢትዮጵያ አርሶ አደሩ ከሚያመርታቸው የሰብል አይነቶች ጎን ለጎን የአትክልትና ፍራፍሬ ምርቶች ተጠቃሽ ናቸው። እነዚህን ምርቶች አርሶ አደሩ ዝናብን ሳይጠብቅ መስኖን በመጠቀም እንዲያመርት የማድረግ ስራዎች እየተከናወኑ ነው። በአማራ ክልል አትክልትና ፍራፍሬን በመስኖ የማምረት ስራዎች ከጊዜ ወደ ጊዜ እያደገ መጥቷል። በክልሉ የሜጫ ወረዳ አርሶ አደሮችም የመስኖ ልማትን እያከናወኑ ተጠቃሚ መሆናቸውን ይናገራሉ። ከ2 ዓመት ጀምረን ደግሞ ወደ አቮካዶ ልማት ገብተናል። ለመስኖ ማለት ነው። ከየት ነው የምታገኙት? ከቆጋ ነው የሚመጣ። አሁን የአቮካዶ ተክል በጥሩ ሁኔታ ላይ ይገኛል። አቮካዶ እስኪደርስም የዘር ማዳቀያ ቀንበጡን ለገበያ በማቅረብ ላይ ናቸው። ይህን ዘር ደግሞ ለእኛ አካባቢ እያራባን ነው። እችን አንዷን በ7.50 10 ብር እየሸጥን ነው ያለን እና በዚህ ጥሩ ውጤታማ ሆነናል። ይሄ ያው እኛ የመጀመሪያ ስለሆነ በዚህ እየተጠቀምነ ነው። 214 ገተክ ይያለሁ እና ከዚያ ያው እንግዲህ ሐምሌ ቢመጣ ነው ገና 2 ዓመት የሚሆነው። አሁን ቅጠል በ7 ብር 50 የኛ ወረዳም የጎንደርም ያው በ10 ብርም ሽጠን 44000 ብር ሽጫለሁ አሁን ለራሴ። ተሞክሮ በአፋር ክልልም እየተስፋፋ ነው። የፍራፍሬ ፍላጎቱ ቢኖርም የፍራፍሬ አቅርቦት ስለማይገኝ ከመሃል ሀገርም በሽያጭም እንኳን ለመቅረብ የሚከብድበት ሁኔታ ስላለ እዚህ አካባቢ ላይ ወደ ፍራፍሬ እንዲገባ ተነሳስቻለሁ ማለት ነው። ፓፓይ ደግሞ እስከ 6 ሄክታር ለማልማት ሽንኩርቱም እንደ 7-8 ሄክታር ላይ ለመስራት ተነሳስቻለሁ ማለት ነው። የግብርና ሚኒስቴር በበኩሉ በመስኖ አትክልትና ፍራፍሬ የማምረት ስራ እየተስፋፋ መምጣቱን ገልጿል። ሀገራችን የመስኖ ልማት ከጊዜ ወደ ጊዜ እየሰፋ ያለበት ሂደትና በዚህም በተለይ ደግሞ የሆርቲካልቸር ሰብሎች ከ80% በላይ በመስኖ እየለሙ ያለበት ወቅት ላይ ነው ያለነው። እንደሚታወቀው ያው የሆርቲካልቸር የልማት ዘርፍ ብዙ ትኩረት ያልተሰጠ የነበረ እንደሆነ ይታወቃል። በአንጻሩ በአሁኑ ሰዓት ትኩረት ተሰጥቶት ለመስራት እንደ መንግስት ጥረቶች እየተደረጉ ነው። ይሁን እንጂ ዘመናዊ የአመራረት ዘዴን ጨምሮ ድጋፍና የገበያ ትስስር ሊጠናከር እንደሚገባ አርሶ አደሮቹ ገልጸዋል። ትልቁ ነገር የገበያ ትስስሩ ነው ለኛ ሚጠመን። ነገ የገበያ ትስስር ወደ ሌላ ገበያ እየሄደ ሚጠም ከሆነ አርሶ አደሩ ገበሬም ሁሉም ተክሎ ለውጭ ገበያ እናዘጋጃለን ማለት ነው። አቮካዶ ማለት ዝም ብሎ እንደማንኛውም አይደለም። ምንድነው ውሃ ሊበዛበት ይችላል፣ የተለያየ በሽታ ሊይዘው ይችላል እና እሱን ማድረግ ምንችል መስራት ምንችል ደግሞ በቂ የሆነ ስልጠና ማግኘት አለበት። ይሄን አቮካዶ የሚያለማ ሰው ማለት ነው። የሰው ኃይል እና አደረጃጀት ችግሮች ነበሩ። ይሄ እስኪስተካከል እኛ እየጠበቅን አይደለም። በተለያየ መልኩ የአቅም ግንባታ ስራዎችን እስከ አርሶ አደሩ ድረስ የሚደርስ ስራዎች እየሰራን ያለ ነው። አርሶ አደሩ በአደረጃጀት በተለይ በተለያዩ ማህበራት የአምራች ማህበር ሊሆን ይችላል፣ አምርቶ ደግሞ የሚቀበልና ማርኬቲንጉ ላይ የሚሰራ አካል ሊሆን ይችላል። ይህንን አደረጃጀት በመፍጠር ችግሮቹ የሚፈቱበት ሂደት መፍጠር ያስፈልጋል። ዘርፉ የአርሶ አደሩንና የህብረተሰቡን ተጠቃሚነት ከማሳደግ አኳያ ጉልህ አስተዋጽኦ ይኖረዋል። እናም ይበልጥ ውጤታማ እንዲሆን መንግስት ከባለድርሻ አካላት ጋር በጋራ ሊሰራ እንደሚገባው ተገልጿል።
የጎዳና ልጆች እንደዚሁም ወላጆቻቸውን በተለያዩ ምክንያት ያጡ ህፃናት በበጎ አድራጎት አማካኝነት ድጋፍ ያገኛሉ። ስለ እናት ከነኚህ መካከል አንዱ ነው። ተቋሙ በርካታ ህፃናትን ከጎዳና ላይ አንስቶ በማሳደግም ለአደራ በመስጠት ቤተሰብ በመስጠትም የሚታወቅ ነው። ፋሲካ እያሌው በጉዳዩ ዙሪያ ተከታዩን ዘገባ አጠናቅራለች። የሁለተኛ ዓመት የኮሌጅ ተማሪው አስቻለው ሲሳይ ከወንድሞቹ ጋር በመሆን በስለ እናት የበጎ አድራጎት ማህበር ለተወሰኑ ጊዜያት ከቆዩ በኋላ ከማዕከሉ በመውጣት ከአደራ እናቱና ወንድሞቹ ጋር በመሆን ከማህበረሰቡ ጋር ተቀላቅሎ መኖር ጀመረ። በጊዜው ከብድ ነበር ትንሽ ያሉት ሁኔታዎች ሶሻል ላይፉ መቀላቀል በተለይ በጣም ከባድ ነበርና ከዛ በኋላ ነው ከእናቴም ከወንድሜም ጋር ሆነ በእርግጥ ስንኖር ከእናት ጋር አብሮ መኖርን የእናት ፍቅርን ያገኙ መኖር በጣም ትልቅ ነገር ነው። እድለኛ ነኝ ብያለሁ ወጥቼ መኖሩን ኢንቫይሮንመንቱ ማየቴ። ለበርካታ ዓመታት በመሰል ተግባራት ይሳተፉ የነበሩት ወይዘሮ ዋጋይ መስፍን ልክ እንዳስቻለውና ወንድሞቹ በማዕከሉ ይኖሩ የነበሩ ህፃናትን በመውሰድ የአደራ እናት ሆነው ያሳድጓቸዋል። የእናትነት ፍቅራቸውንም ያለ ስስት ይለግሷቸዋል። ድሮም ረጅም ዓመት በእንደዚህ አይነት ድርጅት ሰርቻለሁ፣ ህፃናት ባሉበት ዙሪያ ማለት ነው። እነዚህ ልጆች ደግሞ ልክ በዛ ስለለመድኩኝ እኔ ብቻ ሳልሆን ውጤታማ እንዲሆኑ በባህሪም ይሁን በትምህርትም ይሁን ባኗኗርም ይሁን ጥሩ እንዲሆኑ ከኔ በላይ ደግሞ ልጆቼ ይረዷቸዋል። ከ17 ዓመታት በፊት የተቋቋመው ስለ እናት የበጎ አድራጎት ድርጅት በዚህ መልክ ህፃናት በአደራ እናት እንዲያድጉና በሌሎች በርካታ መንገዶች 920 በችግር ላይ ይገኙ የነበሩ ህፃናትን ተቀብሎ ቀጥተኛ ተጠቃሚ እያደረጋቸው ይገኛል። ከነዚህ አንዱ በማዕከሉ የሚያሳድጓቸው ህፃናት ናቸው። የ13 ዓመቷ ቃል ኪዳንም የዚህ ተጠቃሽ ናት። ከሁሉም ጋር አንድ አይነት እንቀርባቸዋለን፣ አንድ ላይ እንጫወታለን፣ እናጠናለን። አው ለምሳሌ ከቮለንተሪዎች ምናምን ከሚመጡት ጋር ልክ እንግባባቸዋለን፣ አንድ ላይ እንላለን፣ እንጫወታለን። ትንሽ ከፍ ስለምንኛ እዚህ የምንሰራው ቤት እንጠርጋለን፣ አልጋ እናነጥፋለን፣ ልብስ እናጥባለን። በማዕከሉ ህፃናት ከምንም በላይ የእናትነትና የቤተሰብ ፍቅርና እንክብካቤን ማግኘታቸው ቅድሚያ ይሰጠዋል። ህፃናት በተለይ ለችግር አሳልፈው ሲሰጡ ትልቅ የሚያስፈልጋቸው ነገር ብዙ ነገሮች ይካካሳሉ ወይም በቀላሉ ማካካስ የማይከብዱ ነገሮች አሉ። ቤተሰብን ሲያጣ ግን ያንን ቤተሰብ ለማካካስ የሚሰራው ስራ በተለይ ደግሞ እንደ ስለ እናት እንደ እናት በእናት ቦታ በእናት ፋንታ ለመሆን የሚደረገው ጥረት ቀላል የሆነ ኃላፊነት አይደለም፣ ትልቅም መስዋዕትነት ይጠይቃል። በግልም ሆነ በመንግስት ደረጃ ህፃናትን ለመንከባከብ የሚደረጉ እንቅስቃሴዎች በቂ ባለመሆናቸው የሁሉንም ተሳትፎ የሚጠይቅ ተግባር መሆኑም ተገልጿል። ሰዎች በግላቸው ከዚህም በተጨማሪ ደግሞ ድርጅቶች እንደ ድርጅት ኮርፖሬት ሶሻል ሬስፖንሲቢሊቲ የሚባለውን ነገር በደንብ እያወቁት ጉድጓዱ ትልቅ ነው፣ ሁላችንም ጠጠሩን ካልጣልን አይሞላም፣ ሁሉም የበኩሉን ነገር ማድረግ ይጠበቅበታል። የእናት ፍቅር ላጡ በእናት ምትክ ፍቅር መስጠት ዋነኛው ዓላማ ያደረገው ስለ እናት የበጎ አድራጎት ድርጅት ለህፃናት ሁሉም የህብረተሰብ ክፍል የቤተሰብ ፍቅር ሰጥቶ የማሳደግ ኃላፊነት አለበት ይላል። በዚህ ጉዳይ ላይ በጠዋቱ የጤና ይስጥልኝ ኢትዮጵያ ዝግጅታችን ማብራሪያ የሰጡት በኮምፓሽን ኢንተርናሽናል ኢትዮጵያ የፕሮግራም አሰልጣኝ አቶ ደበበ ብዙነህ ህፃናት የተሻሉ ዜጎች እንዲሆኑ በአስተዳደግ ወቅት ሊተኮርባቸው የሚገቡ ጉዳዮችን አብራርተዋል። ጊዜ ምግቡን ካገኘ ከተማረ ምን ይፈልጋል አይነት ነገርም እየተባለ ጥሩ ቤት እንኳን የሚባለው ውስጥ እንደዛ ይታደጋል። ግን እንዲህ አይደለም መሆን ያለበት። ልጆች ስለ ራሳቸው ክብር አላቸው። አሁን ለምሳሌ መቅጣትን ብንወስድ አንድ ልጅ ሰው ፊት ስንቀጣውና ለብቻው ስንቀጣው እኩል አይደለም። ለብቻው ስንቀጣው ይገባዋል። ሰው ፊት ስንቀጣው ግን ስሜቱንም ጭምር ነው የምንቀጣው። አብሮት ያ ቅጣት እየቆረቆረው ሁሌ እንዲኖር ነው። ብዙ አዋቂዎችን ብትጠይቁ ቤተሰቦች ወላጆች የቀጡህ ትዝ የሚልህ የቱ ነው ቢባል በልጅነቱ ሰው ፊት የቀጡት ነው ትዝ የሚለው። ስለዚህ ለልጅ የሚኖረንን ክብር በሞላ ማሰብ አለብን። ስለ መንግስትም ሊያደርግ የሚገባው ነገር ወደ ህብረተሰብ ሊያወርድ የሚገባው ነገር እያንዳንዱ የቤተሰብ አባል እያንዳንዱ አዋቂ ለልጅ ምን ያስፈልጋል የሚለው እውነት ሊረዳ ይገባል። ልጆችን በአግባቡ በማሳደግ የተለያዩ ችግሮችን መፍታት እንደሚቻል የሚናገሩት አቶ ደበበ ህፃናትን በመደገፍ ስራ ላይ ከተሰማሩ ተቋማት ጎን መቆም ይገባል ሲሉ መልእክታቸውን አስተላልፈዋል። ማንም መወደድን የማይፈልግ የለም። ልጆች ግን ይበልጥ ይፈልጉታል። ስለዚህ ልንወዳቸው እንዲሁም ደግሞ
ከጥቃት ሁሉ ልንጠብቃቸው ይገባል። ስለዚህ እያንዳንዱ ልጅ ሊታወቅ ሊወደድና ከጥቃት ተጠብቆ ሊያድግ ይገባዋል። እነዚህን ነገሮች ሊያደርጉ የሚችሉ ብዙዎች እንዲበዙልን ስለ ህፃናት ጊዜ ሰጥቶ ማውራት ነው ማለት። የህፃናትን ጨዋታ ብቻ አይደለም ማሳየት ያለብን፣ ስለ ህፃናት ጉዳይ ሆን ተብሎ መነጋገር፣ ስለ ህፃናቱ ጉዳይ የሚሰሩትን ደግሞ ምናልባት የፕሮሞሽን ገንዘብ ከሌላቸው ነፃ የአየር ጊዜ እየሰጡ ህብረተሰቡ እንዲረዳቸውና እንዲደግፋቸው ከጎናቸው እንዲቆም የሚደረግበት መንገድ ቢሰራ መልካም ይመስላል። የዲጂታል ቴክኖሎጂን ወደ ሀገር ውስጥ በማስገባትና በሀገር ውስጥ የሚሰሩ የፈጠራ ስራዎችን በማበረታታት ኢትዮጵያ በዘርፉ ላይ ያላትን ተሳትፎ ለማሳደግ የተለያዩ ስራዎች እየተሰሩ ስለመሆኑ ይነገራል። ይህም በሀገሪቱን ለመገንባት ያቀደችውን የዲጂታል ኢኮኖሚውን ለማድረግ የሚያስችል እንደሆነም ታምኖበታል። ነጻነት ወርቁ ዝርዝሩን ይዛለች። በአሁን ጊዜ የዓለምን ኢኮኖሚ ቅርጽ እያስያዘ የሚገኘው የዲጂታል ቴክኖሎጂ በአመት በትሪሊዮኖች የሚቆጠር ዶላር በዘርፉ ይንቀሳቀሳል። የተባበሩት መንግስታት እንዳወጣው መረጃ አፍሪካም የዲጂታል ኢኮኖሚን ለመገንባት እያደረገች ያለችው እንቅስቃሴ ከጊዜ ወደ ጊዜ እያደገና እየተሻሻለ መምጣቱን ያሳያል። በ2025ም በአህጉሪቱ እስከ 300 ቢሊዮን የአሜሪካን ዶላር በዘርፉ ይንቀሳቀሳል ተብሎ የሚጠበቅ ሲሆን ለዚህም በከፍተኛ ደረጃ ጥቅም ላይ የሚውሉ ተንቀሳቃሽ ስልኮች እና ሌሎች የቴክኖሎጂ ውጤቶች ትልቁን አስተዋጽኦ ይጫወታሉ። በአንድ ሀገር የዲጂታል ኢኮኖሚ ተገነባ የሚባለው ተወዳዳሪ በሆኑ የቴክኖሎጂ ውጤቶች የታገዘ ኢንተርኔትና ድረገጾችን በመጠቀም የሀገሪቱን ኢኮኖሚ ማንቀሳቀስ ሲቻል ነው። ይህንን ለማድረግ የሰው ኃይልን ጨምሮ የኔትወርክ፣ የቴሌኮም መሰረተ ልማት፣ የኮምፒውተር ሶፍትዌሮች ወይም መተግበሪያዎች አገልግሎት ላይ ይውላሉ። እነዚህ መሰረተ ልማቶች ተጠቅሞ እንዴት ንግድ ማንቀሳቀስ ይቻላል የሚለው ደግሞ ሁለተኛው ጽንሰ ሀሳብ ነው። አገልግሎት ሰጪዎችና ተጠቃሚዎች በመካከላቸው የረዘመ የገበያ ሰንሰለት ሳይኖር በቀጥታ ጊዜና ገንዘባቸውን ቆጥበው በኢንተርኔት ኦንላይን መገበያየት ያስችላቸዋል። ኢኮኖሚ ነክ ጉዳዮች ላይ የማማከር አገልግሎት የሚሰጠው ወጣት ሳሙኤል ወጋየው ኢትዮጵያ የዲጂታል ኢኮኖሚን ለመገንባት ተነሳሽነት ብታሳይም በተግባር ግን ገና ብዙ ይቀራታል ይላል። የባንክ አሰራር ስርዓትን እንኳን ብንመለከት ዘርፉ ብዙ መሻሻል እንደሚገባው ገልጿል። አገሪቱ ላይ ካለ ከ107 እስከ 110 ሚሊዮን የሚገመት ማህበረሰብ ይኖራል ተብሎ ይታሰባል። ከዚህ ውስጥ 22% ነው የባንክ አክሰሲቢሊቲ ወይ ፋይናንሻል አክሰሲቢሊቲ ያለው ማለት ነው። ይሄ የሚያሳየው ምንድነው? ከ78% በላይ የሚሆነው ለፋይናንስ ተደራሽነት ስቲል አልተሰራበትም ማለት ነው። ይሄ ደግሞ በብዛት የሚገኘው ምንድነው? የሀገሪቱ ገጠራማ ክፍል ላይ ያለ ማህበረሰብ ነው። ለምን? በግብርና የሚተዳደረው አርሶ አደሩ ከ85% በላይ ሀገሪቱን ህዝብ ይሸፍናል። የኢኮኖሚውንም እስከ 80% እስከ 85% ከበር ያደርጋል ተብሎ ይታሰባል። ይህንን ትልቅ ድርሻ ያለውን አካል ዘንግተን ፋይናንሻል ተደራሽነት ላይ ለመስራት ብዙ ሩጫዎች ተደርገዋል። እስካሁን ብዙም አመርቂ ውጤት አልመጣም በዚህ ሴክተር ላይ። ኢትዮጵያ የዲጂታል ኢኮኖሚን ለመገንባት ከምንጊዜውም በላይ ትኩረት ሰጥታ እየሰራች እንደምትገኝ የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር ኢንጂነር ጌታሁን መኩሪያ የገለጹ ሲሆን የቴክኖሎጂና የፈጠራ ስራዎች እንዲሁም ባለቤቶቻቸው ይበረታታሉ ብለዋል። ዛሬ የኢትዮጵያ መንግስት የቴሌኮም ዘርፉን ለግል ባለሀብቶች ክፍት ያደረገበት ለቴክኖሎጂ ዘርፍ ምቹ ያልሆኑ ህግና መመሪያዎችን ለማሻሻል ውይይት የሚደረግበት የኢንተርኔት ግብይትና ክፍያን በሀገሪቱ ለመተግበር ስራዎች የሚሰሩበት ወቅት ላይ ደርሰናል። ይህ ብቻ ሳይሆን ፈጣን የሆነ የኢንተርኔት ትስስር ለመፍጠርም እየሰራ ነው። በአፍሪካ ለ17 ዓመታት በቴክኖሎጂ ዘርፉ የተለያዩ ስራዎችን የሰራው ኤክስቴንሻ የተሰኘው ኩባንያ ኢትዮጵያ ከቅርብ ዓመታት ወዲህ የቴክኖሎጂ ዘርፉን ለማሳደግ የምታደርገውን ጥረት እንደሚደግፍ ገልጿል። ሀገሪቱ ከሰሞኑ ያዘጋጀችው የኢኖቬት ሳምንትም ከቴክኖሎጂና ከፈጠራ ስራዎች ጋር በተያያዘ እየተጓዘች ያለችውን ጉዞ የሚያሳይ ነው ብሏል። እዚህ ዓለም አቀፍ ተቋማት የኢኖቬሽን ሳምንቱን ለመካፈል ተገኝተዋል። ይህ ደግሞ ያላቸውን ልምድና ተሞክሮ እንዲያካፍሉ መንገድ ፈጥሮላቸዋል። ኢትዮጵያን ጨምሮ ሌሎች የአፍሪካ ሀገራት የዲጂታል ኢኮኖሚውን ለመገንባት የትኛውን መንገድ መከተል እንዳለባቸው ተሞክሮ ይወስዳሉ። ሌላው ደግሞ በሀገር ውስጥ ያሉ የፈጠራ ውጤቶችን ለማስተዋወቅና ከነዚህ ትልልቅ ተቋማት ጋር የሚሰሩበትን አጋጣሚ ይፈጥርላቸዋል። ይህ ደግሞ ከውጭና ከሀገር ውስጥ ያለውን እውቀት ማሸጋገር የሚያስችል ነው። በኢትዮጵያ የመንግስት ተቋማት የሚሰጧቸውን አገልግሎቶች ቀልጣፋና ዘመናዊ እንዲያደርጉ እየተሰራ ሲሆን 320 የሚሆኑ የኤሌክትሮኒክ አገልግሎቶች በሚቀጥለው ዓመት ተግባራዊ ይደረጋል ተብሏል። በጉዳዩ ዙሪያ በጤና ይስጥልኝ ኢትዮጵያ ዝግጅት ቆይታ ያደረጉት የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታው አዩሺ ሳይቶላ
ዲጂታል ኢኮኖሚን በአግባቡ የገነቡ ሀገራት ከዘርፉ ተጠቃሚ መሆናቸውን ተናግረዋል። በአፍሪካ ግን የዲጂታል ኢኮኖሚ ያለበት ደረጃ ዝቅተኛ መሆኑን ነው ሚኒስትር ዴኤታው የተናገሩት። ኢትዮጵያን ጨምሮ በአፍሪካ ሀገራት ያለው የዚህ ተጠቃሚነት በጣም ዝቅተኛ ነው። አጠቃላይ ዓለም አሁን ባለበት ሁኔታ 50% የዓለም ሕዝብ ኢንተርኔት ኮኔክትድ ሆኗል ተብሎ ነው የሚገመተው። ከዚህ ውስጥ ግን አፍሪካ ከ5 ሰው 4 ሰው ብቻ ነው የተያያዘው ያለው ኮኔክት ሆነ ያለው ከኢንተርኔትን የሚያገኘው በአፍሪካ ውስጥ ከ5ቱ 4 ሰው ነው ማለት ከአንድ ሰው ነው ከ5 1 ሰው ነው። ስለዚህ 4ቱ ከኢንተርኔት ጋር ያልተገናኘ ነው ማለት ነው። ይሄ በቀጥታ ደግሞ ስናያዘው ከኢንቨስትመንቱ ጋር የተያያዘ ነው። አብዛኛዎቹ ያደጉትና ከዲጂታል ኢኮኖሚ ህዝቦቻቸውን ተጠቃሚ ያደረጉ ያሉ ሀገራት ከፍተኛ የሆነ ኢንቨስትመንት በአይሲቲ ኢንፍራስትራክቸርና በሰው ኃይል ላይ የሚያደርጉ ናቸው። ሚኒስትር ዴኤታው አክለው እንደተናገሩትም በአሁኑ ወቅት ኢትዮጵያ ዘርፉን ለማሳደግ እየሰራች ትገኛለች ብለዋል። በጣም ሰፊ የሆኑ ኢንቨስትመንቶች በመሰረተ ልማት እና በሰው ኃይል ልማት ደረጃ ላይ ተደርጓል። በተለይ በሞባይል ተደራሽነታችን በጣም በጥሩ ሁኔታ ነው ያለ ነው እና የሞባይል ኢንተርኔት ተደራሽነቱን በጣም ጥሩ ሁኔታ ነው። ስትራቴጂክ የሆኑ የፋይበር ኦፕቲክስ የመሳሰሉ መሰረተ ልማትም ላይ መንግስት በጣም ከፍተኛ የሆነ ኢንቨስትመንት አድርጓል። ነገር ግን ኢትዮጵያ 100 ሚሊዮን እና ከዛ በላይ ህዝብ ያላት እና ጂኦግራፊዋን በጣም ሰፊ የሆነ ሀገር ነው። ከዚህ አንጻር አብዛኛው የህብረተሰብ ክፍላችን አሁንም ቢሆን ኢንተርኔት አያገኝም። ይህ አራት ማዕዘን ዜናችን በቀጥታ እየተላለፈላቸው የሚገኘው ከኢትዮጵያ ቴሌቪዥን ነው። የውጭ ዜና የሱዳን የቀድሞ ፕሬዝዳንት ዑመር ሐሰን አልበሽር የሙስና ክስ ተመሰረተባቸው። አሜሪካ የሶማሊያ ጦር በቅርቡ በአልሸባብ ላይ ላካሄደው ውጤታማ ጥቃቶች ምስጋና አቀረበች። የሶማሊያ ጦር በጽንፈኛው ቡድን በቁጥጥር ስር የነበሩ ከተሞችን ነጻ ስለማድረጉም ተገልጿል። ሰይፉ ገብረ ጻድቅ ዝርዝሩን ይዟል። በሶማሊያ እየተካሄደ ባለው የጸረ ሽብር እንቅስቃሴ ድጋፍ እያደረጉ ካሉ ሀገራት አንዷ ናት ዩናይትድ ስቴትስ። ከምታደርገው ድጋፍ ውስጥም ለሶማሊያ ወታደራዊ መንግስት የምትሰጠው ስልጠና ተጠቃሽ ነው። በአሜሪካ የሰለጠኑት የሶማሊያ የጸጥታ ኃይሎችም በአሸባሪው አልሸባብ ቁጥጥር ስር የነበሩ ቦታዎችን ነጻ አውጥተዋል። ጽንፈኛ ቡድኑ ይዟቸው በቆዩ ቦታዎች የተለያዩ የሰብአዊ መብት ጥሰቶችን ሲፈጽም እንደቆየ የሚያሳዩ መረጃዎችም አሉ። በቅርቡ የሶማሊያ መከላከያ ሰራዊት ነጻ ያወጣቸው አካባቢዎችና በአልሸባብ ላይ ያስመዘገበው ድል በቀጣይ ለሚካሄዱ ዘመቻዎች የሞራል ስንቅ እንደሚሆን ነው ከፍተኛ አሜሪካ ወታደራዊ ሹማምንቶች የገለጹት። የሶማሊያ ጠቅላይ ሚኒስትር ሐሰን አሊ ካይር የአገሪቱ ጦር በጽንፈኛ ቡድኑ ላይ እያካሄደ ያለው ዘመቻ ተጠናክሮ እንደሚቀጥል ነው ያስታወቁት። አስከሪ ወልባ ኦሎዲራየ ሸቆ መንግስት ሁሉንም ወታደሮቹን ለግዳጅ በማሰማራት በሀገሪቱ ሰላምና ማስፈን ይሰራል። አስፈላጊው የሰው ኃይልና መሳሪያም አለን። የጥቃት ስትራቴጂያችንንም እየቀየርን ነው። ጦሩ ውጤታማ ተግባር እያከናወነ ሲሆን የጠላት ጦርም ከመስፋፋት ተገቷል። ባለፈው ሳምንት በአፍሪካ የአሜሪካ መከላከያ ሰራዊት አዛዥ ጄኔራል ቶማስ ዋልድሃውሰር ዩናይትድ ስቴትስ ለሀገሪቱ የምትሰጠው ድጋፍ በሚጠናከርበት ሁኔታ ዙሪያ ከሀገሪቱ ባለስልጣናት ጋር ተወያይተዋል። አሜሪካ ከፈረንጆች 2017 አንስቶ ነው በአልሸባብና በአይኤስ ደጋፊዎች ላይ በደቡብ ማዕከላዊ ሶማሊያና በፑንትላንድ አካባቢ የአየር ጥቃቷን አጠናክራ የቀጠለችው። የሂል ኢንስቲትዩት ሊቀመንበር ሁሴን ሼክ አሊ የሶማሊያ ጦር እያስመዘገበ ያለው ድል ጽንፈኛውን ቡድን እያዳከመው ነው ይላሉ። የአሜሪካ መንግስት በሶማሊያ ያለውን ችግር በቅርበት እየተከታተለው ነው። የጸረ ሽብር ዘመቻው ለሰላም ግንባታው ቁልፍ ሚና አለው። የአፍሪካ ባለስልጣናትም በግልጽ መንግስት ከአልሸባብ ጋር ፖለቲካዊ ውይይት እንዲያደርግ ጠይቀዋል። አሜሪካ በሶማሊያ በወደብ ከተማዋ ኪስማዩ በፈጸመችው የአየር ጥቃት ከ50 በላይ የጽንፈኛ ቡድን አባላት ተገድለዋል። የአሜሪካ አየር ጥቃትም ሆነ የሶማሊያ ጦር ዘመቻ በቀጣይ ወራትም የሽብር ቡድኑን ለማዳከም ተጠናክሮ ይቀጥላል ተብሎ ይጠበቃል። በሶማሊያ የተሰማራው የአፍሪካ ሰላም አስከባሪ ኃይል አሚሶምም ለሀገሪቱ ሰላምና መረጋጋት የበኩሉን አስተዋጽኦ እያደረገ መሆኑን ሲጂቲኤን ዘግበዋል። የእስራኤሉ ጠቅላይ ሚኒስትር ባለቤት የመንግስት ገንዘብ አላግባብ በመጠቀም ጥፋተኛ ተባሉ። ፍርድ ቤቱ በሳራ ኔታንያሁ ላይ ውሳኔውን የሰጠው 100,000 የአሜሪካን ዶላር ከህግ ውጭ ጥቅም ላይ አውለዋል በሚል ነው። በቅንጡ ሆቴል ላደረጉት ግብዣዎች ገንዘቡን ወጪ ማድረጋቸውም ተገልጿል። በቀረበባቸው ክስ ላይ የጠቅላይ ሚኒስትሩ ባለቤት ከቀረበባቸው ክስ የተወሰኑትን አምነዋል። በጠቅላይ ሚኒስትሩ ላይ በተደጋጋሚ የሚቀርቡት ክሶችም መንግስት እንዳይመሰርቱ ተጽዕኖ ስለመፍጠሩ ቲአርቲ ወርልድ ዘግቧል።
ለቱርክ ኢስታንቡል ከተማ ከንቲባነት የሚወዳደሩ እጩዎች የቀጥታ የቴሌቪዥን የምርጫ ክርክራቸውን በቀጣይ እሁድ ያካሂዳሉ። የገዢው ፓርቲ ድጋፍ አላቸው የሚባሉት ቤናል ኤልድሬም እና የተቃዋሚው እጩ ኤክራም ኢማሞግሉ ናቸው የምርጫ ክርክሩን የሚያደርጉት ተብሏል። ከ5 ሳምንታት በፊት በተካሄደው ምርጫ ተቃዋሚው የሪፐብሊካን ዘኤውሮፓ ፓርቲ እንዳሸነፈ ቢነገርም ተጭበርብሯል በሚል ተሰርዞ ነው አሁን የከተማዋ ነዋሪዎች ለሌላ ምርጫ የሚዘጋጁት። ገዢው ፓርቲ ባለፉት 20 ዓመታትም የኢስታንቡልን የፖለቲካ መሪነት ቦታ ሊያጣበት የነበረ በመሆኑ የምርጫው ውጤት በመሰረዙ ደስተኛ ሆኗል። ኢስታንቡል ለቱርክ ትልቋ ከተማ ስትሆን 15 ሚሊዮን ገደማ ሕዝብ እንደሚኖርባት የቻይናው ማዕከላዊ ቴሌቪዥን ሲጂቲኤን ዘግቧል። ከኢትዮጵያ ቴሌቪዥን በቀጥታ እየተላለፈላቸው የሚገኘው 4 ማዕዘን ዜናችን ከመልእክቶች በኋላ ይመለሳል።